አብርሃም ከቡዜ ጋርና ከሄርሜላ ጋር ወደዛ መሆን አለበት ወይንም ደግሞ ከሩታ ጋር መሆን አለበት። በጣም የተለያዩ ሰዎች የራሳቸውን ሀሳብ እየሰጡበት ነው የሚገኘው። እንግዲህ እንደምታዩት ውድ የቻናሌ ቤተሰቦች አብርሃም፣ ሄርሜላ፣ ሩታ እዚህ ጋር በጣም ብዙ እየተወዛገብንበት ነገር ተፈጥሯል። አብርሃምም ሄርሜላን እስከ ማስጠንቀቅ ደርሷል። እኔ ሚስቴን የልጄን እናት መርጫለሁኝ፣ ስለዚህ ከህይወቴ ውጪ ብሏታል። እሱም ደግሞ እዚህ ጋር ይሄን ነገር ይናገራል። መልሶ ግን ደግሞ የሆነ የሚያደነዝዘው ነገር አለ። ሰላም የኔ ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። እንደተለመደው እንግዲህ አጠር አጠር ያለ ቪዲዮ ነው የምሰራላችሁ እንዳይሰለቻችሁ በማሰብ ማለት ነው ውዶቼ እና ሀባይቦቼ እንግዲህ ያው አብርሃም ሄርሜላን ያስጠነቀቀበት ጉዳይ አለ። እሱም ነገር ምንድን ነው? በተለይ ደግሞ ለቡዜ ቮይስ በመላክ ነው በቴሌግራም ላይ በጣም ብዙ ሰዎች ሀሳባቸው እየሰጡበት ና እኔ ሪከርዱን እዚህ ጋር ማምጣት አልፈልግም፣ ምክንያቱም ብዙ ቦታ ላይ አይታችሁት ሊሆን ይችላል ብዬ ስለማስብ ማለት ነው። ይህም ነገር እንግዲህ ሆነው እኔ በጣም ሰላም ነኝ፣ እኔ ከሩታ ጋር ሲሆን ሰላም ይሰማኛል፣ እናንተ አትጨነቁ በማለት ለቡዜ ለእህቱ በቴሌግራም ሪከርድ እንዳደረገላት ነው እንግዲህ ሪከርዱን ወጥቷል። ድምጹንም ሰምተነዋል እኛ ና የተለያዩ ሚዲያዎች ላይ ቀርቧል ማለት ነው። እና ውዶቼ አብርሃም ከሩታ ጋር ሲሆን ነው ወይንስ ደግሞ ከነ ሄርሜላና ከቡዜ ጋር ሲሆን ነው የሚሻለው የሚለው ነገር ሁሉም የየራሱን ሀሳብ እየሰጠበት ነው። የሄርሜላ ቤተሰብ ወይም ደግሞ የሄርሜላ ደጋፊዎች ወይም ደግሞ ቤተሰቦች ከሄርሜላ ጋርና ከቡዜ ጋር ከወንድሞ ከእህቶቹ ጋር ቢሆን ነው የሚሻለው። እዛ ጋር ሲሆን ግን በሁለት ቀን ለውጥ አሳይቷል፣ በጣም ተሽሎታል። ሩታ ጋር ሲሄድ ግን የሆነ ነገር ነው የሚያደነዝዘው፣ ማሰብ ራሱ አይችልም ምናምን እያሉ በጣም ብዙ የተለያዩ ሀሳብ እየሰጡ ነው። በነገራችን ላይ የሁሉም ወገን ሁሉም ሀሳብ ይሰጣል። ግን ደግሞ የሁላችንም ሀሳብ ማጨብጨብ ሊሆን ይችላል። ግን ደግሞ ዋናው ነገር ተጠቂውና ዋናው ቦታው ላይ ያለው አብርሃም እስከሆነ ድረስ አብርሃም ከሚስቴ ጋር ሲሆን ከልጄ ጋር ሲሆን ነው ሰላም የሚሰማኝ፣ አትረብሹኝ፣ እረፍት ፈልጋለሁ ብሏል። ስለዚህ ይህንን ቃላት ሰምተው ቡዜም ሄርሜላም አረፈው ተቀምጠው አብርሃም ምን እንደሚሆን መጨረሻውን ማየት ይችሉ ነበረ። ግን ደግሞ ግርግር መፍጠርና የሩታን ሰላም መንሳት ስለሚፈልጉ ነው እዛም እየሄዱ ነገር እንትን የሚሉት የሚያበጣብጡት ማለት ነው። አሁን ላይ አብርሃም የሚፈልገው ሰላም፣ እረፍትና ጸጥታ ነው። ወደ ራሱ እንዲመለስ ለራሱ ያለው ነገር ሀሳብ እንዳስብ ማለት ነው። ይህን ነገር ግን እንዳደርግ እያደረጉት አይደለም። ሄርሜላንም ደግሞ ማስጠንቀቂያ ልኮላታል።